ከየት እንደመጣ እግዚአብሔር ምን እንዳደረገለት እዚህ ጉባኤ እስኪ። እኔ መጣሁት እዚህ ክፍለ ሀገር ሐዋሳ ነበርኩት። ከሐዋሳ እዚህ መጣሁ። የሆነ ጊዜ ወታደር ነበርኩና ከወታደር ወጥቼ 3 ዓመት 8 ወር አገለግዬ ከዛ በኋላ እዚህ የሆነ ስራ መጣሁት። ከተካቦኝ ተቀጠረ እየሰራው የሆነ አደጋ ጋጥሞኝ 16ኛ ላይ የሚወርድ ነገር አለና እሱን እያወረደኝ በ16ኛ ወደታች ወደኩት። ከ16 ፎቅ ወደታች? አዎ። ከዛ እዚህ ደንበል ቦሌ ደንበል ነውና ወደኩት። ፈጣሪ ግን አተረፈኝ። ከዛ አልፈም ተርፌ ሁሌ እግዚአብሔር ቃል እሰማለሁ። ፕሮግራም ያሉበት እከታተላለሁ። ከዛ በኋላ በቃ ባለፈው እዚህ ነበረችኛ እዚህ ጋርመንት እሷ ጋር መጣሁት። በመጣሁበት እዚህ ሮብ ዕለት ማታ መጣሁና እዚህ ፕሮግራም እንሳተፍ አለን። መጣን። ከዛ እዚህ መጣሁ። እዚህ ጋር ያማችሁ ምናምን ተብዬ እንደውም የዛን የወደኩት ጊዜ ጭንቅላቴ ወደታች ዘግዝጌ ነበር ወደታች። አዎ። ከዛ መጥቼ መሬቱን በእጅ አገኘሁት። ከዛ በኋላ በቃ እጅ አቅም ሲያጣ በጭንቅላ ነበር መሬቱን አገኘሁት። ከዛ እስከ 1 ወር ድረስ ራሴን ስቼ ነበር፣ አላወኩም ነበር። ከዛ በኋላ ግን ፈጣሪ ይመስገን ተሻለኝ። ከተሻለኝ በኋላ እዚህ መጣሁት። እየተመላለስኩኝ ሕክምና ምናምን ጥቁር አንበሳ ምንም ያላረግኝ ነገር የለም፣ ግን ፈጣሪ ብቻ ነው እኔ ዳነኝ። ከዛ ሮብ ዕለት እዚህ መጣሁት። ስመጣ የሆነ ብር የሚገባ አንድ ሰው እዚህ አካባቢ አንድ ሰው አነሳህና ከዛ ለአንተ ስገባ የሆነ ብር የሚገባላችሁ ሰው አላችሁ ባዶ አካውንታችሁ ላይ ስትል ጸሎት አረግ። ከዛ እሺ አልኩና እኔማ ተቀብዬ አሜን አልኩት። ባዶ ነበር አካውንቴ ባዶ ነበር። ከዛ ስገባ እሺ ብዬ አሜን የራሴ ጸሎት ያረኩና ሄድኩት። በእርኩት በሁለተኛው ቀን ሮብ ዕለት ነበር ቃሌ ነው ወጣው። ሐሙስ ዕለት ይሄ ነገር ሆነልኝ። በላም ምን ሆነልህ? አይ ብር ገባልኝ። ገባ? ብዙ ነው? አይ የሆነ ብቻ እግዚአብሔር የሰጠው ብዙ ነው ማለት ነው። እኛን አትርሳ። አሜን። እሺ ከዛ ገባ። እሺ አልኩና በቃ እንደውም እዚህ ጫፍ አካባቢ ቁጭ ብዬ ነበርና ልነሳ እያልኩኝ አይ የማማቅረት የለብኝም ደግሞ ቃል ስወጣ በየሄድኩበት ቦታ ሁሉ ለኔ ቃል ይወጥልኛል። እዚህ እና በዘማርያም ሰፈር ጀሞ ቃል ሁሉ ይወጣልኛል። በየሄድኩበት ሁሉ ቃል ይወጥልኛል። እኔ ደግሞ እግዚአብሔር ሰማይና ምድር የፈጠረው ከዛ ደግሞ እኛን የፈጠረው ለሰው ልጅ ያሰበው ነገር ብዙ ይኖራል። ስለዚህ እኔ ደግሞ በየሄድኩበት ሁሉ ፈጣሪን አመስግናለሁ፣ እጸልያለሁ፣ ጸሎት ያደርጋለሁ። ደግሞ አቀኛ ነኝ። ለሰው ተንኮል ምናምን አላስብም። ስላላሰብ ፈጣሪ በ16ኛ ወድቄ እንደውም በአንደኛው ወርቆ የሞተው እነ ፈጣሪ አተረፈኝ በ16ኛ ወድቄ ማለት ነው። እና ይሄ ጠባሳ ምናምን ይታወቃል ፊቴ ላይ እና የዛነ ወድቄ ነው እንደዚህ ሆንኩት። እኔ ብልህ ያሴ ታለ ያሴ አንድ ቀን ከዚህ ወድቆ 2 ቀን ነው የተኛው። ያሴ ያለ ነበር 16ኛ ፎቅ ማለት ኢማጂን 1 2 3 ጻቂ አይገሩ 16ኛ ፎቅ ወጥቶ ጌታ ምስክሬ አይደለም ሰው ድንጋይ ራሱ ከላይ ቢወድቅ ይከሰከሳል። አንተ መኖር ያለብህ ሰው ነህ አይደል እንዴ? ከዚህ በኋላ ፍሬን የበጠሰ መኪና አንተን አይገልም አይደል እንዴ? አይ ቶስ ዋለ ለሰማቻል እግዚአብሔር ከ16ኛ ፎቅ ይሄማ ታምር ነው። እርግጠኛ ነህ? ቆጥር ያለው 16ኛ ላይ ነኝ። አይ እንደው ማጅን እንደው አስቡ እስኪ እንዴ ከ16ኛ ፎቅ ማለት እኮ እኔ እዚህ ጋር ቢሮ እዚህ ጋር ነበርና እንደምንም ስቃይ አይቼ ባለፈው ለማየት ወደ ላይ ስንተኛ ቢሆን ጥሩ ነው? 2ኛ ፎቅ ታች የኔ ቻርጅ ጣራት ሳይ ጌታ ሆይ ከዚህ ቢወድቅ ሲያልኩ አስበው እንግዲህ አሁን እሱ ከ16ኛ አይደለም እንዴ? ጌታ ካንተ ጋር ነው። አሜን። ገና ብዙ እድሜ ትኖራለህ። አሜን። ዝም ብለህ ሲሩጥ እየጮክ ሂድ እልል እያልክ ሂድ ቃጥ ካይካ ይድበኔ
እሺ ስምህ ከየት እንደመጣ እግዚአብሔር ምን እንዳደረገልሽ ስለዚህ ጉባኤ እግዚአብሔር ስም ይባረክ። ሁላችሁም እስቲ በእግራችሁ ቆማችሁ እግዚአብሔርን አክብሩ። ኧረ ቁሙ ለጌታ ክብር። ዋሲኪ ዋሳ ጦሳ ቦንች ሃሌሉያ። ስምን ከተመጣ እግዚአብሔር ምን እንዳደረገ ለዚህ ጉባኤስ እግዚአብሔር ስም የተባረከ ይሁን። እግዚአብሔር ለኔ ያደረገው ተቆጥሮ አያልቅም፣ በጣም ተቆጥሮ አያልቅም እና እግዚአብሔር ያደረገልኝ ብዙ ነገር ነው። አውርቼም አልጨርስም። ያደረገልኝ በባሪያው አልፎ ብዙ ነገር አድርጎልኛል። በሱ ተናግሮ ብዙ ነገር ሆኖልኛል። ባይዘው ከዚህ በፊትም መስክሬያለሁ። የምታውቁ ሊኖር ይችላል። የሆነ ቀን ላይ ቀኑ ሰኞ ነው ትዝ ይለኛል። በጣም አሞኝ ነበረ። ስራ ቦታ ነበርኩ። አሞኝ አላሰራኝም ስለ ወደ ቤት ሄድኩት። በሄድኩበት በጣም አመመኝ። ሲያመኝ ሰኞ እንደምንም ውዬ ማክሰኞ እዚህ ገስታ ውስጥ ነበረ የመጣሁት። ስመጣ ፕሮፌት ጸለየልኝ። ጠላት ይዋጋል እንጂ አያገኝም አለኝ። አሜን ብዬ አሁንም ደግሞ ጠላት ይዋጋል እንጂ አያገኝም ስለ አሜን ብዬ ሄድኩት። ሲሄድ እሱ ማክሰኞ ዕለት ነው ትንሽ ተሻለኝና ኦሮብ ዕለት ቢያንስ ከአንድ ሰዓት አልሞላም ተኝቼ ነበር። ራስን አላቅም። በጣም አመመኝ። ሊገላ ሁላ ደረሰኝ። በቃ ራስን ሲቼ ሁላ እንዴት እንደሆንኩት አላቅም። ከኔ ጋር ያለው ልጅ አለና እሱ ስራ ወጥቷል፣ እኔ አልወጣሁም ነበረ እና ደወልኩና በምን እንዳናገርኩ ራሱ አላቅም። እሱ ከስራ ቦታ ስራ ትቶ መጣ እና እሱ ሲመጣ ራስን አላቅም። ያጎቴ እንዴት እንደ ሐኪም ቤት እንደወሰዱ አላቅም። ሐኪም ቤት ገባሁት። እሱ ማክሰኞ ጸልዮ ሮብ ዕለት እንደዛ ሐኪም ቤት ገባሁት። ገብቼ 5 ማርፌ አዘዙልኝ። 5 ማርፌ ሲያዙኝ እሱን ጨርሼ ምናምን ትንሽ የተሻለ መስሎኝ ትንሽ እስከ ዓርብ ዕለት ተሻለኝና ብዬ ቅዳሜ ድጋሚ ስራ ወጣሁት። ስወጣ እንደገና ደግሞ በጣም አመመኝና ከስራ ቦታ ትቼ ወጣሁት። ተመልሼ መጥቼ ድጋሚ ደግሞ ሐኪም ቤት ገባሁት። እንደዛ ደግሞ 5 ማርፌ አዘዙኝ። ድጋሚ ሳዘው አስጠጋይ 10 ማርፌ አዘዙኝ። ከዛ እሱን ጨርሼ ስመጣ እሑድ ዕለት ማታ መሰለኝ እሑድ ለማታ እንደምን ብዬ እሑድ ለማታ ኳየር ነበር እኔ ለማየት ሄዶ ነበሩ። ከነሱ ጋር ቸርች መጣሁት። መጥቼ እዚህ ቁጭ ብዬ ነበረ። እግዚአብሔር ሰው እንደዚህ ያለኝ ና ተነሳለኝ። ተነሳሁት። እዚህ ጋር ቁጭ ያለኝ ያየ ሰው ሊኖር ይችላል። እዚህ ጋር አስነሳኝና ና አለኝ። ጠላት ይሄ ልጅ ለመግደል 12 ቀን ብቻ ነው የቀረው አለኝ። 12 ቀን ብቻ ነበር የቀረው ስኔ ጌታ ወይ እዚህ ጋር አለቀስኩት እና 12 ቀን ብቻ ነው የቀረው አንተን ለማሞት። ጠላት ብዙ ወጥመዶችን አስተካክሎ ነበር፣ እግዚአብሔር ግን አፈረሰ አለኝ። አፈረስን። እሑድ ዕለት ማታ ነው እንደሱ አለኝ። ድጋሚ ደግሞ እንደዛ ሰኞ ዕለት አመመኝ። እንዴ ያልኩት ጌታ ወይ ምንድነው ብዬ እውነት ነው እንደ እግዚአብሔር ሰው እየተናገረኝ እንዴት ቃል ወጥቶልኝ እንዴት ይሆናል ብዬ በራሴ በጣም ተጸጸቱ የጸለውክ ነበር እና እግዚአብሔር ይመስገን ጠላት ያዘጋጀው ሴራ ሁሉ የሱ ከሽፎ እግዚአብሔር አጽናንቶኝ እግዚአብሔር ፈውሶኝ 12 ቀኑም አልፏል። የሱ ሴራ ሁሉ ፈርሶ እኔ ያለው እግዚአብሔር ለጌታ ክብር። ከዚህ በላይ ጉባኤ ሃሌሉያ። ለሶማቻል እግዚአብሔር ይሄ ልጅ በጣም ትሁት ልጅ ነው። በጣም መልካም ልጅ ነው። ጌታን ለማገልገል በጣም የሚወድ ልጅ ነው። መጀመሪያ ከዚህ በፊት ልብ ነው ልብ ታማሚ ነበር። ልብ ላይ ችግር አለ። ከዚህ ቢያንስ አንድ 6 ወር 7 ወር አልፎና ልብ ላይ ችግር አለ። ኦፕራሲዮን መሆን አለብኝ ተብዬ በዛው ቀን ዓርብ ዕለት ነበር። ሰኞ ዕለት ኦፕራሲዮን ለመሆን ተዘጋጅቶልኝ ዓርብ ዕለት እዚህ መጣሁ። ተጸለየልኝ፣ ነፃ ወጣሁት። ለጌታ ክብር። ከዚህ በላይ እኔ በህይወቴ ሁሉ ጊዜ የሚገርመኝ አንድ እናታችን አዋሳ አላቶኒ ሆስፒታል ላይ ሁለት አይን ወደ ውጪ አለች። እንደቺ እናት ብትኖር ደስ ይለኛል። ሁለት አይን ወደዚህ አውጥቶ ኦፕራሲዮን ሊያደርጉ ሲሄድ አይንሽ ምንም አይሆንም፣ ኦፕራሲዮን ግን ትሆኛለሽ፣ አይንሽ ምንም አይሆንም። ለብዙ ሰዓት ሁለት አይን ወደ ውጪ አስቀምጦት ሐኪሞች ኦፕራሲዮን አድርጎ አሁን ያለ መነጽር ሄዳ ተፈውሳ ስትመሰክር አይታችሁ አይደል? እዚህ ጋር ቀጥሎ ደግሞ የዚህ ልጅ ኦፕራሲዮን እንግዲህ ልብ ኦፕራሲዮን ማለት በጣም ከባድ ነገር ነው። አሁን ተፈውሶ ቁጭ ብዬ ድምፅ ሰማለሁ። ይሄ ልጅ ሳጥን ተዘጋጅቶና የሞት መልአክ ከበዋለሁ። እሱ ግን ዝም ብሎ እዚህ ጋር ጤናማ ሆኖ ያመልካል። እንደዛ አይደለ? እዚህ ጥግ ላይ ነበረ የነበራችሁ ሰዎች አላችሁ። እዚህ እጃ ሳይውስ አጨብጩ ለጌታ ክብር።
አንተ ሰው ልትሞት ጠላት 12 ቀን ነው የሰጠው፣ ግን እግዚአብሔር አዋጁን ሽሮታል። በህይወት ትኖራለህ ጌታ ብሎ ተናገረ። አሁን ተፈውሶ በእግር ቆሞ እዚህ ጋር እያመለከ ነው። ለጌታ ክብር አምጡ። እዚህ ጉባኤ ከዚህ በላይ ሃሌሉያ። አጠገባችሁ ላለው ሰው ተናገሩ፣ አትሞትም በህይወት ትኖራለህ በሉ እስኪ። የእግዚአብሔርን ክብር ትናገራለህ በሉ እስኪ። ሃሌሉያ። ለሰው ማይቻል እግዚአብሔር በዓለም ዙሪያ በልብ በሽታ፣ በኤችአይቪ፣ በካንሰር፣ በማህፀን በሽታ፣ በብዙ በሽታ ውስጥ ለሚሰቃዩ ሰዎች መልእክት ካለ ያስተላልፍ። እስኪ ማስተላለፍ ፈልገው ወደ እግዚአብሔር ቅረቡት። ወደ እግዚአብሔር ከቀረባችሁ የታመመ ነገር ካለ ትፈወሳላችሁ። ያጣችሁ ነገር ካለ ይመለሳል። እግዚአብሔር ጋር ብዙ መብት አለ። ባይዘወኛ አማኞች ነን። ብዙ ጊዜ ሰውን የምንታዘበው አማኝ ሆነን ጴንጤ ነን ተብለን አማኝ ሆነን አናምነው። ለምን እንደሆነ እከሌ እንደዚህ እኮ ነው ብለን ነው የምናወራው። እና ወደ እግዚአብሔር ነው፣ እግዚአብሔር ይፈውሳችኋል።